ሁላችንም በትምህርተ መስቀል እናማትባለን። Amen.
Yeah.
የደብረ ስብከተ ወንጌል አልፈልግም። ነገር ግን ምዕመናን መቼም በዚህ ወቅት በዚህ ዘመን ሕንፃ መስራቱ ከባድ እንደሆነ እናውቃለን። ሕንፃውን የሚሰራው ባለቤቱ ነው ብለን ጀምረነዋል። የእናንተን ገንዘብ በእናንተ ገንዘብ፣ በእናንተ እውቀት፣ በእናንተ ጉልበት የተቀደሰ ዕለት ላይ አድርሶ ስለባረከን ስለሰበሰበን እናመሰግነዋለን። በአፍ መነገሩ በልብ መታሰቡ ከፍ ከፍ ያለ ይሁን። አሁን ምን የቀረ ነገር አለ? ቅዳሴው ተቀድሷል። የታደላችሁት ቅዱስ ቁርባን ተቀብላችሁ ዳግም ስጋ ምንድን ነው የሰፋው?
ቅዳሴው ተቀድሷል። የታደላችሁት ተዘጋጅታችሁ ሥጋ ወደሙ ተቀብላችኋል። ደግሞ የዘገያችሁ ግብዣው ቀርቦላችኋል። ትምህርቱ ተሰጥቷችኋል። የቀረ ነገር የለም። እንዲያው ሁለት ቃል ለመናገር ያህል እንጂ ከዚህ በላይ ብዙ መናገር አስፈላጊ አይደለም። የሊቀ ምዕመናን ትምህርት እንደ ማር እንደ ወተት የሚጣፍጥ ነው፣ እንደ ስኳር የሚጥም ነውና እሱ እንዳለ ሆኖ እኔ ትንሽ የምክር ቃላት ነው የሚጨምረው። እሱን ያዙ። ቅድም በቅዳሴው መካከል እንግዲህ እግዚአብሔር አድሏችሁ ልባችሁ ተሰብስቦ ቅዳሴውን ተከታትላችሁት ከሆነ ልባችሁም እዚሁ ቁሞላችሁ ወደ ቤት ሄዶ ጓዝ ላሰናዳ ሳይል በሮ ወደ ሌላ ሳይሄድ ሳይበታተን ተሰብስቦላችሁ አዳምጣችሁ ከሆነ ግሩም የሆነ ቃል አለ። ከመበተን ከፍ ባለች ሃይማኖት ሰበሰበን የሚል ቃል ሰምታችኋል። በቅዳሴው ላይ ከመበተን ከፍ ባለች ሃይማኖት ሰበሰበን። ይሄ ጉባኤ ቀላል አይደለም። የእግዚአብሔር ጉባኤ ነው። እግዚአብሔር ራሱ በመካከላችን የሚገኝበት ሕይወትንና በረከትን ያዘዘበት የሚያዝበት ነው። እንዲህ አይነቱ ጉባኤና አጠንክራችሁና አጥብቃችሁ ያዙ፣ ከዚህ እንዳትወጡ። ናሁ ሰናይ ወናሁ አዳም ሶበ ይህልው አሃው ህቡረ። ከአንዲት እናት ቅድስት ቤተ ክርስቲያን ከአንድ አባት እግዚአብሔር ወይም ከሥላሴ በመወለድ ቤተሰብ የሆኑ ወንድማማቾች ክርስቲያኖች እህትማማቾች በአንድ ላይ ቢሰባሰቡ እግዚአብሔርን ቢያመሰግኑ ቢጸልዩ እግዚአብሔርን ቢያመልኩ እነሆ መልካም ነው፣ እነሆ የተወደደ ነው፣ እነሆ ያማረ ነው ብሎ ደጋግሞ ይናገረዋል። እንደዚህ ያለው ጉባኤ ውበቱ፣ ጥቅሙ፣ ታላቅነቱ እነሆ ያማረ ነው፣ እነሆ የተወደደ ነው እየተባለ ደግሞ ደጋግሞ ተነግሯል። ስለዚህ እንዲህ ያለውን ጉባኤ ከፍ ባለችው ኦርቶዶክስ ተዋሕዶ ሃይማኖታችን ጸንታችሁ ይህን ጉባኤ ጠብቃችሁ እግዚአብሔርን እያመሰገናችሁ እግዚአብሔር የፈቀደላችሁን ዘመን ሳታቋርጡ ይህንን እንድትኖሩ ያስፈልጋል። ከዚህ የሚነጠል ካለ እንደገና ተመልሶ ለመቀላቀል ከባድ ነው። ሐዋርያት እንደሚናገሩት የእግዚአብሔር ጸጋ ተካፋዮች የሆኑትን እግዚአብሔር ራሱን የገለጸላቸውንና በኋላ እንደገና ዓለም አታሏቸው ያፈገፈጉትን እንደገና መልሶ ወደዚህ አይነት የተቀደሰ ጉባኤ ለመመለስ ለቅዱስ ሥጋው ለክቡር ደሙ ለማብቃት ለንስሐ ለማብቃት ጭንቅ ነው ይላል። ጭንቅ ነው። እንዲህ ካለ እግዚአብሔር ሕይወትንም በረከትንም እነሆ ያማረ ነው፣ እነሆ የተወደደ ነው፣ እነሆ መልካም ነው ካለ በኋላ ወደ መጨረሻው ላይ እስመ ኢያዘዘ እግዚአብሔር በረከቱ ወሕይወተ እምይእዜሰ እስከ ለዓለም ወሕይወተ ይላል። እግዚአብሔር በዚያ እንደዚህ ያለ ጉባኤ ባለበት ሕይወትን በረከቱንም አዟልና ወይም ያዛልና። የሰው ልጅ የሚፈልገው ሕያው መሆን ነው። ሕይወትን ነው የሚፈልገው፣ ዘላለማዊነትን፣ ሕይወትን እና በረከትን ነው። ከነዚህ ውጭ ምን የሚፈልገው ነገር አለ የሰው ልጅ? እነዚህ ነገሮች ደግሞ ከእግዚአብሔር የሚገኙበት ወይም እግዚአብሔር እነዚህን ጸጋዎች እነዚህን ሀብቶች የሚሰጥበት እንዲህ አይነቱ እውነተኛ ፍቅር፣ እውነተኛ አንድነት ያለበት የክርስቲያኖች ጉባኤ ነው። ይሄ ጉባኤ በሥጋ ብቻ ሳይሆን በመንፈስም እውነተኛ ፍቅር፣ እውነተኛ አንድነት ያለበት የክርስቲያኖች ጉባኤ ከሆነ የሕይወት ምንጭ ነው፣ የበረከት ምንጭ ነው። ወደ የመጣችሁበት በምትበታተኑበት ጊዜ፣ ወደ የሰፈራችሁ በምትሄዱበት ጊዜ ለሰነፎቹ ሁሉ
በረከት ይዛችሁ ትሄዳላችሁ። ለሰፈራችሁ ሁሉ በረከት ይዛችሁ ወደ ሰፈራችሁ ትሄዳላችሁ። ስለዚህ ከፍ ባለች ሃይማኖት ኦርቶዶክስ ተዋሕዶ ሃይማኖት ከአብ መንጭታ በቅዱስ ጴጥሮስ በኩል አዎ አንተ ክርስቶስ ያው እግዚአብሔር ልጅ ነህ ባለው ጊዜ ይህንን ስጋዊ ደማዊ ምድራዊ መምህር አልገለጸልህም፣ ሰማያዊ አባቴ ነው የገለጸልህ። ስለዚህ የእኛ ሃይማኖት ምንጯ አብ ነው። ጌታችንም ይችን ከሰማ በኋላ ከቅዱስ ጴጥሮስ አንተ አለት ነህ፣ በዚህች በአንተ ሃይማኖት አለትነት ላይ ነው ቤተክርስቲያንን ምገነባት። በመሆኑም ኦርቶዶክስ ተዋሕዶ ሃይማኖት ከፍ ያለች ናት። ከፍ ባለች በዚህች ሃይማኖት ከአብ በተገኘች ራሱ አብ ባስተማረን ወልድ ባጸደቃት መንፈስ ቅዱስ በሰበካት በዚህች ሃይማኖት የሰበሰበን አምላካችን ክብርና ምስጋና ይብዛለት። በዚህች ሃይማኖት አምኖ እግዚአብሔርን ማገልገል በአንደበት ሊገልጹት ሊመሰክሩት የማይቻል ታላቅ ዕድል ነው። ታላቅ ዕድል ነው። እንደ ቀላል እንዳታዩት። መቼም የያዝነው ነገር ሁሉ ስለማንመረምረው ስለማናስተውለው እንደ ልማድም ስለሚሆንብን እናቃልለዋለን እንጂ እንዲህ ያለ ሀብት የትም አይገኝም። ጤና ነው፣ ዕድሜ ነው። ከዚህ ውጭ ያለው ነገር ምቾት ሁሉ ሰላም አይሰጥም። ቢበሉትም ቢጠጡትም ቢለብሱትም አያሞቅም፣ አያደምቅም፣ አያረካም፣ አያጠግብም። ምግቡም ጤና ይሆን መጠጡም ናላን የሚያዞር ነው የሚሆነው። ብዙዎቹን እያየናቸው በኢኮኖሚ ያደጉትን ዓለማት እንግዲህ ወደ 25 ዓመት የሚጠጋ በምስራቅ አፍሪካ፣ በደቡብ አፍሪካ፣ በአውሮፓ ነው የምኖረው። በውጭ ነው ያለሁት። በተለይ ወደ አውሮፓ በምናይበት ጊዜ የሚበላው ሞልቷል፣ የሚጠጣው ሞልቷል፣ ልብሱ በአይነት ነው፣ መኪናው ሞልቷል። ሰላም የለም፣ ጤና የለም፣ ጤና የለም። እንዲህ ባለው ጉባኤ በመሳተፊያቸው ሰዓት ይበላሉ፣ ይጠጣሉ፣ ከፎቅ ላይ ራሳቸውን እየከሰከሱ ይጥላሉ፣ እድሜያቸውን ያሳጥራሉ። ምግቡ አላዳናቸውም፣ ልብሱም አላዳናቸውም። ቤቱም የሞቀው የደመቀው ነገር ሁሉ ተስፋ ከመቁረጥ የቻለ ሚኒንግለስ ትርጉም የለሽ እንዳትሆናባቸው አላደረጋቸውም። ስለዚህ በመጀመሪያ ደረጃ መቅደም ያለበት ይሄ ነው። መቅደም ያለበትን ወደ ኋላ ስላደረጉት ወደ ኋላ መሆን የነበረበትን ስላስቀደሙት ሰላም አላገኙም፣ ጤና አላገኙም፣ እድሜ አላገኙም። ክኒን ታቅፎ ነው የሚኖረው። በክኒን ነው ተኝቶ የሚያድረው። በጤና የሚያድር የለም። ምንም ኢኮኖሚያዊ ችግር ሳይኖርበት ማለት ነው። የመንፈስ ድህነት እንደዚህ ነው። እናንተ እግዚአብሔር የመረጣችሁ ኦርቶዶክሳውያን ናችሁ። በኢኮኖሚው እንደዚህ ላትሆኑ ትችላላችሁ። ነገር ግን ጤና አላችሁ፣ እድሜ አላችሁ፣ ሞራል አላችሁ። ከምንም በላይ ደግሞ ሞራል። ሰው በውስጡ ሞራል ካለው የሞራል መላሽቅ ከሌለ ሳይበላ ይጠግባል፣ ሳይጠጣ ይረካል፣ ሳይለብስ ይደምቃል፣ ያምርበታል፣ የእግዚአብሔር ጸጋ ይፈስበታል። ይህ ስለሆነ ይህንን ሃይማኖታችሁ የሚያዘውን ስርዓት በዓለ ንግሡን ይህንን አጥብቃችሁ ያዙ። ቅዱስ ሥጋውን ክቡር ደሙን ተቀበሉ። የሰው ልጅ በእንጀራ ብቻ አይኖርም በእግዚአብሔር ቃል ሁሉ እንጂ ስላለ ጌታችን ኢየሱስ ክርስቶስ ሁሉንም የነፍስንም የሥጋንም ምግብ አመጣጥኖ እንደዚህ መኖር ካልተቻለ የሰው ልጅ ጎጆሎ ነው የሚሆነው። ደስታ አይሰማውም፣ እረፍት አይኖረውም፣ ጤናም አይኖረውም። እና ይህን እንደ ታላቅ ይሄ ፀሐዩ ቢመታችሁም ብዙ ሰዓት ብትቆሙም እግዚአብሔር በመካከላችሁ ስላለ መላእክትን ነው የምትመስሉት። እንደ መላእክት ናቸው። ከመላእክት ጋር ነው ያላችሁት። ከባለቤቱ ከሰራዊት ጌታ እግዚአብሔር ጋር ነው የምትቆሙት። በሱ ፊት ነው የቆማችሁት። ጤና ነው፣ ይሄ ሰላም ነው፣ እረፍት ነው፣ እፎይታ ነው። ይህን እንደ ቀላል እንዳታዩት እመክራለሁ። ሕንፃውንም እንግዲህ ደግሞ በድጋሜ በምመጣበት ጊዜ ይሄ የጀመራችሁት እዚህ ያየሁት የተጀመረ መሰረቱ ወጣ ብሎ
ቆሞ አይቻለሁ። ብረቱ ቆሞ አልቆ በአጭር ጊዜ ውስጥ እግዚአብሔር ኃይሉን፣ ጥበቡን፣ ሀብቱን፣ ብርታቱን፣ አንድነቱን፣ መተባበሩን ሁሉ ሰጥቷችሁ መቼም ፍቅር ካለ አንድነት ካለ ይህ ሕዝብ 3-4 ቤተ ክርስቲያን መስራት ይችላል። እንኳን ይሄን እያየን ነው ተአምር። ስለዚህ አንድነታችሁን አጠንክሮ ሀብቱን ሰጥቶ በረድኤት አክብሮ ይህን ጨርሳችሁ የሚቀጥለው መድኃኔዓለም የጥቅምት መድኃኔዓለም የዛሬ ዓመት ስመጣ ሲሆን ለምርቃት አለዚያ ደግሞ ከፍ ብሎ ፊኒሽንግ ቀርቶት ብቻ እንዳየው እመኛለሁ። እግዚአብሔር ይህንን ያደርግላችሁ። ትሰሩታላችሁ። ዋናው መሻቱ ቅንነቱ ነው እንጂ ስራውን የሚሰራው እኮ እግዚአብሔር መንፈስ ቅዱስ ነው። አባቶቻችን እንደ ዛሬ የተመቻቸ መንገድ በሌለበት አፈሩ፣ አሸዋው፣ ድንጋዩ የሚቀርብበት መኪና በሌለበት የመኪና መንገድ ባልተጠረገበት ዘመን ታላላቅ ስራ ሰርተው ከኛ አድርሰዋል። እኛ ደግሞ አቤቱ ሕዝብህን አድን፣ ርስትህንም ባርክ። አቤቱ ጌታው ሕዝብህን አድን፣ ርስትህንም ባርክ። እስከ ዘላለሙም ጠብቃቸው፣ ከፍ ከፍም አድርጋቸው። በአንድ ልጅ በጌታችንና በአምላካችን በመድኃኒታችን በኢየሱስ ክርስቶስ በክቡር ደሙ የዋጅሃት ቤዛም የሆንካት ቅድስት ቤተ ክርስቲያንህንም ጠብቃት። ቅዱስ ለሆነ ሕዝብና ንጹሕ ለሆነ ወገን መጸለያ ትሆን ዘንድ የመረጥካት በዚች ቅድስት ቤተ ክርስቲያን መጥታችሁ ተሰብስባችሁ የጸለያችሁ የጌታችን የአምላካችን የመድኃኒታችን የኢየሱስ ክርስቶስን ቅዱስ ሥጋውን ክቡር ደሙ የተቀበላችሁ በማወቅ ወይም ባለማወቅ የሠራችሁትን ኃጢአታችሁን ይቅር ይበላችሁ። ሥጋ መለኮት ስለሚባል ሥጋው የሕግና የሥርዓት ደም ስለሚሆን ደሙ የአሸናፊ እግዚአብሔር ልጅ በድንጋሌ ሥጋ በድንጋሌ ሕሊና ሕትምት የምትሆን የማርያም ልጅ ኢየሱስ ክርስቶስ ባለፈው ይቅር ይበላችሁ፣ ለሚመጣውን ከክፉ ነገር ይጠብቃችሁ። አባቶች፣ ካህናት፣ ወንድሞች፣ ዲያቆናት፣ በዚህ የተሰበሰባችሁ ወንዶቹም ሴቶቹም በየስማችሁ ከኃጢአት የተፈታችሁ ንጹሐን ሁኑ። እኔንም እናንተንም ለመንግሥተ ሰማያት የበቃን ያደርገን ዘንድ እግዚኦ መሐረነ ክርስቶስ እንበል 12 ጊዜ። በእንተ እግዝእትነ ማርያም መሐረነ ክርስቶስ እንበል 12 ጊዜ። ጌታዬ ኢየሱስ ክርስቶስ ሆይ የኔንም የሕዝብህንም ኃጢአት ይቅር በል። ማይሰራ ኃጢአት እግዚአብሔር ይፍታ።